ሰላም እንዴት ቆያችሁ? ዛሬ በሌላ መረጃ ተመልሻለሁ። ዛሬ ልናየው የምንችለው ማለት ነው የአእምሮን ሊጎዱ የሚችሉ መርዛማ ልማዶችን አንድ ባንድ ለማየት እንሞክራለን። ወይም ደግሞ የብሬን ቶክሲክ ሃቢትስ እየተባሉ የሚጠሩትን ጉዳዮችን ማለት ነው። እንደሚታወቀው እነዚህ ቶክሲክ ብሬን ሃቢትስ እያልን የምንጠራቸው ማለት ነው እያንዳንዱ ሰው በሚኖርበት ወይም ደግሞ ዴይሊ ማለት ነው በየቀኑ ሊተገብራቸው የሚችሉ ማለት ነው ግን በሰፊው ሰዎችን በሰፊ መጉዳት አቅማቸው ደግሞ ከፍ ያለ በተለይ አእምሮ እየተባለ የሚጠራውን ኦርጋን በሰፊ መጉዳት እድላቸው ከፍ ያለ ለምን አእምሮ ምንለው እንግዲህ እንደምናውቀው ማስተር ኦርጋን ወይም ደግሞ ቫይታል ኦርጋን እየተባለ የሚጠራ ትልቅና በጣም ወሳኙ ኦርጋን ስለሆነ የኦርጋን ደግሞ በአንድም በሌላ ምክንያት ጉዳት ደረሰበት ማለት ሰፊ አይነት ዳሜጅ ሌሎች ኦርጋኖች ጋር ወይም ደግሞ ሰዎች ሰውነት ጋር የማድረስ እድሉም ከፍ ስለሚል ማለት ነው። ስለዚህ ይሄን እያንዳንዱ ሰው ወይም ደግሞ ሁሉም ሰው ቢያውቀው ተብሎ ሪከመንድ የተደረገ ቶፒክ ነው ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው ድረስ አብረን ለመከታተል እንሞክር ማለት ነው። ሶ ዋት አር ዘ ብሬን ቶክሲክ ሃቢትስ፣ ትልቁ የብሬን ቶክሲክ ሃቢት እየተባለ የሚጠራው ምን ሊሆን ይችላል? የመጀመሪያው ማለት ነው ፑር ስሊፕ እየተባለ የሚጠራ ወይም ደግሞ የእንቅልፍ በቂ እንቅልፍ አለመኖር ወይም ደግሞ በቂ እንቅልፍን አለመውሰድ። እንግዲህ በቂ እንቅልፍ ብለን ስናስብ እንግዲህ ቢያንስ በሁለት ነገሮች ልናየው እንችላለን። የመጀመሪያው ከዱሬሽን አንጻር ነው። እንግዲህ ዱሬሽኑ በትንሹ አንድ ሰው ከ7 እስከ 9 ሰዓት መተኛት ይጠበቅበታል ነው ኖርማል እየተባለ የሚጠራው አንድ አዋቂ ሰው ማለት ነው። እንግዲህ ከ7 እስከ 9 ሰዓት በትንሹ መተኛት ካለበት ከዚህ በታች መተኛቱ እንግዲህ የሰዎቹን አእምሮ በሰፊው የመጉዳት እድሉ ከፍ ያለ ነው ማለት ነው። አንደኛው ኮንሴንትሬሽን ይጎዳል ወይም ደግሞ ስራዎችን በትኩረት አለመስራት ብሎም ማለት ነው እንግዲህ ላክ ኦፍ ስሊፕ ማለት ነው ለብሬን ሽሪንኬጅ የሚያጋልጣል ተብሎ የሚጠራው ብሬን እንግዲህ ከጊዜ በኋላ ሽሪንክ እንዲያደርግ ወይም መጠኑ እንዲቀንስ ወይም ደግሞ የአእምሮ መሸብሸብ የሚባለው ደረጃ ድረስ የማድረስ እድሉ ከፍ ያለ ነው። ከዚህ ባለፈ እንግዲህ ሬጉላሪቲ የምንለውም ትልቅ ጉዳይ ነው። እንግዲህ ፑር ስሊፕ እያልን ስንጠራ እንግዲህ ዱሬሽኑ ከ7 እስከ 9 ሰዓት መተኛት አለበት የሚለውን ብቻ ሳይሆን ፎከስ ማድረግ ያለብን ሬጉላሪቲ የሚባለውንም እንደዚሁ ማሰብ ይጠበቅብናል ነው። ማለት አንድ ሰው እንቅልፍ በሚተኛበት ሰዓት ማለት ነው ወይም የሚተኛበትን ሰዓት ኮንስታንት ታይም መተኛት ይጠበቅበታል ነው። ማየት ቢ ኢቭኒንግ ናይት ላይ 3 ሰዓት ሊሆን ይችላል ወይም ደግሞ 2 ሰዓት ሊሆን ይችላል። ይህን ታይም አፕሮክሲሜትሊ መከተል ቢቻል ማለት ነው። ስለዚህ ሬጉላሪቲ የሚባለው እንግዲህ ለብዙ አደጋ የማጋለጥ እድሉ ከፍ እንዳለ ነው። እንግዲህ በብዙ ጥናቶች እየተነሳ ያለው አንደኛው ለስኳር ህመም የማጋለጥ እድሉ ከፍ ያለ ነው። ተጨማሪ ደግሞ ለደም ግፊትም እንደዚሁ የማጋለጥ እድሉ ከፍ ያለ ነው አክቹዋሊ። ስለዚህ ዱሬሽን እና ሬጉላሪቲ የሚባሉትን ጉዳዮችን እንግዲህ ከስሊፕ አንጻር ሰዎቹ ተግባራዊ ማድረግ ካልተቻለ ማለት ነው ለአእምሮ የሚያመጣው ጣጣ ከፍ ያለ ነው ማለት ነው። ስለዚህ አንደኛው ጉዳይ ከእንቅልፍ ጋር የሚመጣ በጣም ትልቅ ዳሜጅ ነው ማለት ነው። ኢንሾርት እንግዲህ ስሊፕ ማለት ነው አዲኩዌትን ስሊፕ ሰዎቹ ፐርፎርም ሲያደርጉ ማለት ነው እንግዲህ ራሳቸውን ሪቻርጅ የማድረጊያ ሜካኒዝም ተብሎ ነው የሚታሰበው። ባይዘው ስሊፕ እየተባለ የሚጠራው ሰዎች ራሳቸውን ሪቻርጅ የሚያደርጉበት መንገድ ነምበር 1 አፕሮች የሚባለው እንግዲህ በቂ እንቅልፍ ሰዎቹ መተኛት ካልቻሉ ነው ማለት ነው። ስለዚህ ሰዎች ደግሞ ራሳቸውን ሪቻርጅ ማድረግ የማይቻል ከሆነ እንግዲህ ሰፊ ርቀትን መጓዝ አይቻልም። የሚያስቡትን ነገሮችን ፐርፎርም ማድረግም የማይቻልና በጣም ትልቁ ሕክምና እየተባለ ነው የሚጠራው ስሊፕ የሚባለው። ፑር ስሊፕ ማየት አፌክት ዘ ቢገስት ኦርጋን እየተባለ ወይም ደግሞ ቫይታል ኦርጋን የሚባለው ብሬንን አፌክት ያደርጋል ነው። በሁለተኛ ደረጃ ወይም ደግሞ ኔክስት ላይ አፌክት የሚያደርገው እንግዲህ ሰዎቹን ኤክሰሲቭ የሆነ ኮፊ ነው። አክቹዋሊ ኤክሰሲቭ የሆነ ኮፊ ማየት አፌክት ኢንዲቪጁዋልስ። ስለዚህ እንግዲህ ኮፊ ስንል ኤክሰስ የሚለውን ቃል በሰፊው ወይም ደግሞ ትኩረት ማድረግ ይጠበቅብናል። ኮፊን ኦልሬዲ ሰዎቹ ኮንሱም እንዲያደርጉ የሚከለክል አይደለም አክቹዋሊ እዚህ ጋር ራዘር ግን የኮፊ መጠኑ በብዛት የሚወሰድ ከሆነ እንግዲህ ሞዴሬት ወይም ደግሞ ሞዴሬት አማውንት ኦፍ ኮፊ የራሱን የሆነ በነፊት አለው። በጣም መጠኑ አነስተኛ ከሆነ ሞዴሬት ከሆነ፣ ሁለተኛ ደግሞ ማለት ነው ኮፊ እንግዲህ ምን ከሆነ ብላክ ኮፊ ከሆነ ስፔሲፊካሊ ብላክ ኮፊ ከሆነ ሃይሊ ቤኔፊሻል ነው የሚባለው። ስለዚህ መጠኑ አነስተኛ ከሆነ በቀን ከ1 እስከ 2 ስኒ አካባቢ እንደማለት ነው። ብላክ ኮፊ የምንላቸው እንግዲህ ብላክ ኮፊ ስንል እንግዲህ ኮፊ which is ኖ ሱገር እንደማለት ነው። ኖ ሱገር
ኮፊ ዊዝ ኖ ሰልት እንደማለት ነው። ኮፊ ዊዝ ኖ ክሬምስ እንደማለት ነው። እንግዲህ ብላክ ኮፊ ብለን ስናስብ እንግዲህ እሱን ነው ጥቁር ቡና ወይም ብላክ ኮፊ የምንለው። ሰዎቹ ብላክ ኮፊን ኮንሱም የሚያደርጉ ከሆነ ያለ ስኳር፣ ያለ ጨው ወይም ደግሞ ያለ ክሬም እንዲሁም ደግሞ መጠነኛ ቡናን ኮንሱም ማድረግ የሚችሉ ከሆነ ሎንጊቪቲቪቲን ይጨምራል ወይም ደግሞ የሰዎቹ የመኖር እድሜያቸውን ከፍ የማድረግ እድሉ የልብ ጥንካሬ ማምጣት እድሉ ከፍ ያለ ነው። አእምሮ ላይም የራሱን ኢምፓክት አለው ለአለርትነስ ሰምሲንግ መሰል ነገሮቹ ማለት ነው። ኤኒዌይስ ግን በማንኛውም ምክንያት የሚመጡ ዴይዝ የምንላቸው ነገሮችን ፕሬቨንት የማድረግ እድሉ ከፍ ያለ ነው ማለት ነው። ምን ከሆነ ነው እንዳልኳችሁ ብላክ ኦንሊ ኮፊ ከሆነ ነው። አዘርዋይስ ግን ዳሜጁ ከፍ ያለ ወይም ደግሞ ተቃራኒ ኢፌክት ነው የሚሆነው በቡና በኩል ማለት ነው። ስለዚህ ኤክሰሲቭ ቡናን ሰዎቹ በሚወስዱበት ሰዓት ማለት ነው ስፔሲፊካሊ ሱገር መሰል ነገሮችን አድ የሚያደርጉ ከሆነ አት ሴም ታይም እንግዲህ ብሬንን ለኢንፍላሜሽን በማጋለጥ ማለት ነው ከፍተኛ የሆነ የብለድ ቬዝሎችን ዳሜጅ የማድረግ እድሉ ከፍ ያለ ነው ማለት ነው። ስለዚህ ብላክ ኮፊ የማይሆን ከሆነ ዳሜጁ ከፍ ያለ ነው ማለት ሶ the other one affect sleepን ነው። እንግዲህ ቡና አንደኛው ጉዳይ ኤክሰሲቭ ኮፊ ብሬንን አፌክት ያደርጋል የሚባልበት ጉዳይ እንግዲህ ስሊፕን በከፍተኛ ደረጃ የመጉዳት እድሉ ከፍ ያለ በመሆኑ ነው ማለት ነው። ስለዚህ ኤክሰሲቭ ቡና ላይ ትኩረት ብናደርግ ወይም ደግሞ መቀነስ ቢቻል እና ብላክ ኮፊን ኮንሱም ማድረጉ ቲዝ ሃይሊ ሪከመንድድ ማለት ነው። በሶስተኛ ደረጃ ላይ ወይም ደግሞ ኔክስት ላይ የሚጠቀሰው ጉዳይ አእምሮን ይጎዳል የሚባለው ወይም ደግሞ የብሬን ቶክሲክ ሀቢት እየተባለ የሚጠራው እንግዲህ ሄቪ ሳውንድ፣ አልኮል እና ስሞኪንግ የምንላቸው ጉዳዮች እንግዲህ ሄቪ ሳውንድ የምንላቸው ጉዳዮች እንግዲህ ለከፍተኛ ስትረስ ሰዎቹን ኤክስፖዝ በማድረግ ኤክሰሲቭ አልኮል ኮንሳምፕሽን እያልን የምንጠራቸውን በተጨማሪ ማለት ነው እንግዲህ ለብሬን ሽሪንኬጅም እንዲሁ በማጋለጥ ማለት ነው ብሬን ሽሪንክ እንዲያደርግ የራሱን ሚናን በመጫወት ስፔሲፊካሊ ስሞኪንግ የምንላቸው ጉዳዮችም እንዲሁ ማለት ነው በተጨማሪ ወደ ብሬን የሚሄደውን ብለድና ኦክሲጅንን ሚኒማይዝ በማድረግ ስፔሲፊካሊ ሰዎቹ ለከፍተኛ ዳሜጅም እንዲጋለጡ የማድረግ እድሉ ከፍ ያለ ነው። ብሎም እንግዲህ ይሄ ጉዳይ ለስትሮክ የማጋለጥ እድሉ ደግሞ ከፍ ያለ ነው ማለት ነው። ስለዚህ አልኮል ስሞኪንግ ዳይሬክትሊ ማለት ነው ብሬንን በከፍተኛ ደረጃ ይጎዳሉ ተብለው የሚጠሩ ጉዳዮች ናቸው። አክቹዋሊ ስሞኪንግ ቶታሊ የቆየ ነው። ኖ ስሞኪንግ ነው ብዙን ጊዜ በሰፊው አድቫይዝ የሚደረገው ለረጅም ጊዜም የተቀመጠ ታስክ ስለሆነ በአልኮልን በተመለከተ እንግዲህ ሰዎቹ አልኮልን በስፋት ሲታወቅ የነበረው እንግዲህ አልኮልን ሚኒማይዝ እንዲያደርጉ ነበር በሰፊው አድቫይዝ የሚደረጉት። እንግዲህ ለምን የተወሰነ አማውንት ኦፍ አልኮል የተወሰነ ቤኔፊሻል ነገር አለው ወይም ደግሞ ፋቲ ዳይቶችን ዳይጀስት ወይም ደግሞ ለዳይጀስሽን አላማ ያግዛል የሚሉ ነገሮች። አሁን ላይ ግን በስፋት በጥናቶቹ የተረጋገጠው ግን አልኮል ማለት ነው ዜሮ ሌቭል ኦፍ አልኮል ኢዝ ሃይሊ ሪከመንድድ ነው። ምንም አይነት አልኮል እንግዲህ ለሰዎቹ ሰውነት ይጠቅማል በሚል እሳቤ አልተቀመጠም። ስለዚህ አልኮልንና ስሞኪንግን ዜሮ ማድረግ መስራት ላይ ብንችል ማለት ነው ከፍተኛ የሆነ ዳሜጅን መከላከል የምንችልበት እድል አለ ማለት ነው። አዘር ዋን እና በጣም በጣም አደገኛ እየተባለ የሚጠራው ደግሞ ሴደንተሪ ላይፍ እያልን የምንጠራው ጉዳይ ማለት ነው። እንግዲህ የሴደንተሪ ላይፍ ማለት እንግዲህ ምን ማለት ነው ስንል እንግዲህ ሎንግ ታይም ኦፍ ሲቲንግ እንደማለት ነው። ረጅም ሰዓት መቀመጥ እንግዲህ ለረጅም ሰዓት መቀመጥ ስንል እንግዲህ 24 ሰዓትም ስሊፕ ማድረግም የራሱን የሆነ ተመሳሳይ የሆነ ሴደንተሪ ላይፍ እንደማለት ነው። እንግዲህ አሁን ላይ ደግሞ እንደምታውቁት ማለት ነው ሰዎቹ ሶሻል ላይፍ ወይም ደግሞ ሶሻል ሚዲያ የምንላቸው ጉዳዮች በሰፊው እየበዙ የመጡበት ጉዳይ ስለሆነ ማለት ነው ሰዎቹ ስራዎችን የሚሰሩት ማለት ነው ቁጭ በማለት ወይም ደግሞ ለተኝቶም ተጋድሞም ሊሆን ይችላል። ስለዚህ ለከፍተኛ የሆነ እንቅስቃሴ አልባ ህይወት መዳረግ ያመጣል። ሶ ይሄ ደግሞ ማለት ነው በጣም ዳሜጁ ከፍ ያለ ኢቭን ከስሞኪንግ ይበልጣል በሚል ደረጃ ነው አሁን ላይ እየተነሳ ያለው ሴደንተሪ ላይፍ እየተባለ የሚጠራው። በዚህ ጉዳይ ላይ ሴደንተሪ ላይፍን በተመለከተ ማለት ነው የሚያመጣቸውን ጣጣዎች ከአሁን በፊት የተሰራ ቪዲዮ አለ። እሱን ባክ ሄዳችሁ ብታዩት በስፋት ወይም ደግሞ በብዙ ሁኔታ ትጠቀማላችሁ። ሶ ሴደንተሪ ላይፍ ሪሌትድ ቪዲዮን ብታዩት ሃይሊ ሪከመንድ ዩ። ስለዚህ ዋነኛ ዳሜጁ ምንድን ነው ብለን ስናስብ እንግዲህ ከስሞኪንግ የበለጠ ዳሜጅ ያመጣል በሚል እሳቤ ከያዛችሁ ሲዝነፍ ማለት ነው። ስሞኪንግ ግን ያለውን ዳሜጅ ስለምናውቀው ማለት ነው።
እንግዲህ ዋነኛው ጉዳይ እንግዲህ እንደሚታወቀው ወደ ብሬን የሚሄደውን ብለድ እንግዲህ ረዲውስ በማድረግ ብሬን አለርት እንዳይሆን ብሬን ከፍተኛ የሆነ ኦክሲጅን የብለድ ሰፕላይ እጥረት እንዲገጥመው በማድረግ ሰዎቹ ለኮንሴንትሬሽን ወይም ደግሞ ለፎከስ ለሚባለው ጉዳይ ወይም ለክሪኤቲቪቲ ለሚባለውን ጉዳይ የማውረድ ዕድሉ ከፍ ያለ ነው። ስለዚህ ለአእምሮ መርዛማ እየተባለ የሚጠራ በጣም አደገኛ የሆነ ሲቹዌሽን ነው የሴደንተሪ ላይፍ። ይህን ስለዚህ በሰፊው መያዝ ያስፈልጋል ማለት ነው። አዘር ዋን ፍሪኩዌንት ስኪፒንግ ኦፍ ብሬክፋስት እንግዲህ በተከታታይ ስኪፕ ማድረግ። አሁን ይህን ጉዳይ እንግዲህ ከሌሎች ጉዳዮች ጋር ማያያዝ አይጠበቅብንም። ከፋስቲንግ ከጾም አንጻር ሰምሲንግ ሁኔታዎች ጋር እሱን ሪሌት ማድረግ አያስፈልግም። ራዘር ግን ሰዎቹ ፍሪኩዌንትሊ ብሬክፋስትን ስኪፕ ሲያደርጉ ምን ሊፈጠር ይችላል ነው። ብሬክፋስትን መውሰድ እየቻሉ ነው መውሰድ በማይችሉበት ሲቹዌሽን ላይ ያ ደግሞ ሌላ ሴናሪዮ ነው። እንዳልኳቸው ከፋስቲንግ ከተለያየ አንጻሮች ሰዎቹ በተለያየ ምክንያት ደግሞ ራሳቸውን ወይም ደግሞ አእምሮን ሪላክስ የሚያደርጉበት የራሱ የሆነ በነፊሻል ነገርም ስላለው ማለት ነው ከሜጀር ሪዝኑም ባለፈ። ስለዚህ ፍሪኩዌንት የሆነ ብሬክፋስት ስኪፕ ሲያደርጉ ስፔሲፊካሊ በተማሪዎች ላይ በጣም በሰፊው የሚነሳ ለምን የአእምሮ እድገት ላይ ያለ አእምሮ ስለሆነ ወይም ታዳጊ አእምሮ ስለሆነ ማለት ነው። ግሉኮስ በሰፊ ይፈልጋል መማርን ሰዎቹ መማር የሚባለውን ጉዳይ ወይም ደግሞ ክሬቲቪቲ ሊጨምሩ የሚችሉት ብሬክፋስት ስለሆነ ብሬክፋስት ትልቁን ሚናም ስለሚወስድ ማለት ነው። ሶ እንግዲህ ለኮንሴንትሬሽን ትልቅ በነፊት ስላለው ሚስ ባይደረግ በሰፊው ሪከመንድ ይደረጋል። እዚህ ጋር ግን ብሬክፋስት ስንል ግን ሄልዚ ብሬክፋስት የሚለውን ግን በሰፊው ማስመር ግን ይጠበቅብናል። ሄልዚ ብሬክፋስት ካልሆነ ኦልሬዲ ብሬክፋስቱ ከንስል ቢደረግ ነው የሚሻል ማለት ነው። ሄልዚ ብሬክፋስት ሚኒንግ ማለት ነው ሱገር ያልበዛበት ፕሮሰስ ዳይት ያልሆነ እንደማለት ነው። ወይም ደግሞ ስፔሲፊካሊ ጤናማ ብሬክፋስት የሚባሉት ስለምናውቃቸው ማለት ነው። ሌላኛው ጉዳይ ለሃይፖግላይሴሚያም የማጋለጥ ዕድሉ ከፍ ያለ ነው። ወይም ደግሞ ደም ላይ ያለን የግሉኮስ መጠንን የማውረድ ማለት ነው። ስለዚህ ሰዎቹ ለእነዚህ አይነት አደጋዎችም ሊጋለጡ ይችላሉ። ከዚህ ባለፈ ስኳራማ ምግቦችን የመፈለግ አዝማሚያው ሰዎቹ ሊገቡም ይችላሉ ማለት ነው። ሱገሪ ዳይቶቹን ወይም ደግሞ ስኳራማ ምግቦቹን የመፈለግ ለምን ብሬክፋስት እንግዲህ ሰውነታችን ለማካካስ አላማ ምን ያደርጋል ነው ሱገሪ ነገሮችን በቀላል ኮንሱም አድርጎ ብሬክፋስትን ኦልሬዲ ሰመራይዝ የማድረግ ፍላጎት ሊገቡም ይችላሉ። ስለዚህ ከነዚህ ጣጣዎች ኦልሬዲ እንግዲህ ሱገር ደግሞ እንደምናውቀው ሱገር ዳይቶቹ የራሳቸው ዳሜጅ ብሬን ላይ ለኢንፍላሜሽን በሰፊ የማጋለጥላቸው ከፍ ስለሚል ዳሜጃቸው የሰፋ ነው ማለት ነው። ስለዚህ እዚህ ጋር መስራትም ይጠበቅብናል። ሌላኛው ጉዳይ እንግዲህ ሎንግ ታይም ስትረስ ምንለው የተራዘመ ጭንቀት እየተባለ የሚጠራው ጉዳይም እንግዲህ አእምሮን በሰፊ የመጉዳት እድሉ ከፍ ያለ ነው ማለት ነው። እንግዲህ ስትረስ እንደምናውቀው ማለት ነው ሌንግዚ ታይፕስ ኦፍ ስትረስ ወይም ደግሞ አንኮንትሮል ታይፕስ ኦፍ ስትረስ። እንግዲህ ስትረስ ኖርማል የሆነ ስትረስ ሁለት አይነት ስትረስ አለው። ኢዩ ስትረስ ምንለው ወይም ደግሞ ጠቃሚ የምንለው ስትረስ እና ባድ ስትረስ እየተባለ የሚጠሩት ስትረሶች። ጠቃሚ የምንላቸው ስትረሶች ማንኛውም ሰው አጭር የሆነ ስትረስ ለአጭር ታይም ስትረስ ቢሆን ስራዎቹን ፐርፎርም ለማድረግ ኤግዛም ከሆነ ኤግዛምን ፓስ ለማድረግ የራሱ በነፊሻል ነገር አለው። ራዘር ግን ወረስት እያልን ግን የምንጠራው ስትረስ ስንል እንግዲህ ባይ ዲፎልት ባድ የሆነውን ስትረስ ማለት ሌንግዚ የሆነ ስትረስ ለረጅም ጊዜ የሚቆይን ስትረስ ነው እንግዲህ ስትረስ ስንል። ሶ ይሄ ስትረስ የማያመጣው ክሮኒክ ዲዝ የለም ነው የሚባለው አይደለም። ክሮኒክ ዲዝ ኢቭን ለነን ኮሚኒኬብል ዲዞችን በሰፊው የማጋለጥ እድል ከፍ ያለ ነው አክቹዋሊ። ራዘር ግን እዚህ ጋር ግን እያየን ያለ ነው ስለ ብሬን ስለሆነ የሰዎቹን የመማር አቅማቸውን የሰዎቹን የክሬቲቪቲ ኤቢሊቲያቸውን በሰፊው በማውረድ ማለት ነው ብሬንን በከፍተኛ ደረጃ የመጉዳት እድሉ ከፍ ያለ ነው። ስለዚህ እዚህ ብሬን ላይ እያየን ስለሆነ ነው እንጂ ሌንግዚ ስትሬስ ግን እየተባለ የሚጠራው ግን ኤኒ ኦርጋን ከን ቢ ታርጌትድ ነው የሚባለው ባይ ስትረስ። ስለዚህ ሰዎቹ ስትረስን ሚኒማይዝ ቢያደርጉ ረጅም ርቀት እንዳይሄድ ቢከላከሉ በሰፊው ይመከራል ማለት ነው። ሌላኛው ጉዳይ እንግዲህ ሎንሊነስ ምንላቸው ማለት ራስን ከጓደኛ ሊሆን ይችላል ከቤተሰብ ሊሆን ይችላል ያለ ስራ ስፔሲፊካሊ በተከታታይ የመነጠል ቴንደንሲ ማለት ነው። እንግዲህ ሴደንተሪ ላይፍ አይሚን ሎንሊነስ እያለ የምንጠራቸው ጉዳዮቹ እንግዲህ አንደኛው ለስትረስ የማጋለጥ እድሉ ከፍ ያለ ነው። ስትረስ ደግሞ ኦልሬዲ ያነሳ ነው ጉዳይ ስለሆነ ማለት ነው። በሌላ አባባል ምን ማለት ነው እንግዲህ የሶሻል ላይፍ እየተባለ የሚጠራው ጉዳይ የተወሰነ ታይም ዊዝ ፍሬንድ ጋር የተወሰነ ታይም ዊዝ ፋሚሊ ሜምበር ጋር ማሳለፍ ማለት ነው።
ስትረስን በሰፊው ይቀንሳል ማለት ነው። ስለዚህ ስትረስን ቀነሱ ማለት ደግሞ ሄልዚ ብሬን ዲቨሎፕ ማድረግ ይቻላል ማለት ነው። ከዚህ ባለፈ እንግዲህ ሎንሊነስ የብሬን ኤጂንግን ይጨምራል ነው። የአእምሮ እርጅና እየተባለ የሚጠራውን በሰፊው ማውረድ አሉ። ከዚህ እንግዲህ ከአሁን ካነሳነው አንፃር ነው ሰዎቹ የተወሰነ ታይም አሎት በማድረግ ሶሻል ላይፍን ኢንክሪዝ ማድረጉ ስፔሲፊካሊ ማለት ነው የብሬን ኤጂንግን መቀነስ የምንችልበት እድል አለና አንደኛውና የማይረሳው ትልቁ ዳሜጅ እየተባለ የሚጠራውና በጣም መርዛማው የሚባለው አንደኛው እሱ ነው። ሌላኛው ጉዳይ እንግዲህ ሰዎቹ አነስተኛ የሆነ ወተርን በየቀኑ መውሰድ እንደማለት ነው። እዚህ ጋር አነስተኛ ውሃ ሰዎቹ አንድ ሰው በቀን ማለት ነው መውሰድ ያለበት በትንሹ ከ1.5 እስከ 2 ሊትር አካባቢ ኮንሱም ማድረግ ይጠበቅበታል። ሶ ይሄ ወተር እያልን የምንጠራው ጉዳይ ደግሞ ኦልሞስት በጣም በሰፊው ማለት ነው ከፍተኛ የሆነ በነፊት ያለው እንዲሁ ከትንሹ ስናይ ማለት ነው የራስ ምታትን ከመቀነስ እስከ የብሬን ኮንሴንትሬሽንን እስከ መጨመር ድረስ ይደርሳል ማለት ነው። የራስ ምታትን ይቀንሳል። ሰዎቹ በየቀኑ በቂ ውሃን ኮንሱም ሲያደርጉ ተጨማሪ ደግሞ ክሬቲቪቲ፣ ፎከስ ምንላቸው፣ ኮንሴንትሬሽን ምንላቸው ነገሮችን የማስተካከል ዕድሉ ከፍ ያለ ነው። አዘርዋይስ ግን ለስ ወተር ሰዎች ኮንሱም ካደርጉ እንግዲህ ለራስ ምታት በከፍተኛ ደረጃ ያጋልጣል ነው። ለምን ወደ ብሬን የሚሄደውን ፈሳሽን የማውረድ ዕድሉ ከፍ ስለሚል ለድርቀት በከፍተኛ ደረጃ ሰዎቹ ስለሚጋለጡ ማለት ነው። ስለዚህ ወተር ኢዝ ዋን ኦፍ ለስ ወተር የሚባለው እንግዲህ አንደኛው ብሬንን ታርጌት ማድረግ የሚችል ሲቹዌሽን ነው። አዘር ዋና አሁንም በተጨማሪ ደረጃ ልክም ሴደንተሪ ላይፍ ሰምሲንግ ያልነ ከምንጠራቸው ጉዳዮች ጋር ኮምፓረብል የሆነው ማለት ነው ይህ ሱገሪና ፕሮሰስድ የሆኑ ዳይቶቹ ማለት ነው። የፋቲ ዳይቶች እንግዲህ ፋቲ ስንል ሄልዚ ፋት አለ፣ አንሄልዚ የሆነ ፋት አለ። እዚህ ጋር ስናነሳ ግን ሄልዚ የሆነውን ፋት ሳይሆን አንሄልዚ የሆነ ፋት ማለት ነው። ስፔሲፊካሊ አኒማል ፕሮዳክት እየተባሉ የሚጠሩትን ማለት ነው። አንሄልዚ እያለ ምንጠራቸው አኒማል ፕሮዳክት ምን ጉዳት ያመጣሉ ነው። እነዚህ ሱገሪ ዳይትስ እያለ ምንጠራቸው እንግዲህ አንደኛው የስኳር መጠንን የመጨመር እንግዲህ የስኳር መጠን ሰዎች ሰውነት ጋር ሲጨምር ደግሞ ወደ አእምሮ የሚሄደውን የስኳር መጠን የመጨመር የመቀነስ አዝማሚያ ስለሚፈጥር የሰዎቹን አእምሮን በሰፊው ታርጌት የማድረግና የመጉዳት እድል አለው። ከዚህ ባለፈ እንግዲህ ሱገሪ የምንላቸው ዳይቶች ስፔሲፊካሊ ማለት ነው ለሰውነት መቆጣት በዋነኝነት እንግዲህ የአእምሮ ቲሹዎች መቆጣትን የማምጣት እድሉ ከፍ ስለሚል ማለት ነው በቀላሉ ሰዎቹ እንግዲህ የብሬን ታርጌት ወይም ደግሞ የብሬን ኢንፍላሜሽን ሊፈጠርም ይችላል እና ብሬን ኢንፍላሜሽን ደግሞ ከፍተኛ የሆነ ዳሜጅ የአእምሮ መቆጣት የሚባለው ከፍተኛ የሆነ ዳሜጅ ብሬን ላይ የማምጣት እድሉ ከፍ ያለ ነው። እንግዲህ መቆጣት ምንላቸው ከፍተኛ ዳሜጅ ማለት ነው። መቆጣት በጣም የሰውነት መቆጣት የሚባለው እንግዲህ ስለምናውቃቸው ሬድነስ ምንላቸው፣ ስዌሊንግ ምንላቸው፣ ዋርምዝ ምንላቸው ነገሮቹ ስላሉ ማለት ነው። ወይም ደግሞ አንሄልዚ የሆነ የሰውነትን ክፍል ሊያመጣም ስለሚችል ነው። ሌላኛው ጉዳይ እንግዲህ የብለድ ቬዝልን ወይም ደግሞ የደም ስርን ዳሜጅ የማድረግ ባህሪም አለው ነው። እነዚህ ሱገሪ ፕሮሰስድ ፋቲ ምንላቸው ዳይቶቹ እንግዲህ አእምሮ ላይ ያሉ የብለድ ቬዝሎቹ ዳሜጅ የሚደረጉ ከሆነ ደግሞ በአንድም በሌላም ምክንያት ማለት ነው ሰዎቹ እስከ ስትሮክ ድረስ ሊያጋልጥ የሚችል በጣም ወረስት የሆነ ዳሜጅ ያመጣል ማለት ነው። ሌላኛው ጉዳይ እንግዲህ አእምሮን ይጎዳል ወይም ደግሞ ለአእምሮ ቶክሲቲ ያጋልጣል ተብሎ የሚጠራው ወረስት ፓርት እየተባለ የሚጠራው እንግዲህ ሎንግ ስክሪን ታይም ማለት ነው። እንግዲህ የተራዘመ ሞባይል ላይ የተራዘመ ኮምፒውተር ላይ ጊዜን በሰፊው ማሳለፍ ስፔሲፊካሊ ማለት ነው። ስፔሲፊካሊ ሰዎቹ አት ናይት ታይም ላይ ማለት ነው ዳሜጁ ደግሞ ይበልጥ ከፍ ያለ ለምን ሰዎቹ ናይት ታይም ላይ ስክሪንን ስፔሲፊካሊ የሚጠቀሙ ከሆነ ማለት ነው የእንቅልፍን በሰፊው ማለት ነው የመቀነስ እድሉ ከፍ ስለሚል ይሄ በጣም ደብል በርደን እየተባለ ለሚጠራው የማጋለጥ እድሉ ከፍ ያለ ነው። ኤኒዌይስ ሎንግ ስክሪን ታይም ስፔሲፊካሊ ብሬን ፎግ ሰዎቹ እንዲገቡ ያደርጋል ወይም ደግሞ አንክሊር የሆነ ብሬን እንዲፈጠር የማድረግ እድሉ ከፍ ያለ ነው። ከዚህ ባለፈ እንግዲህ ስሊፕን በሰፊው ዳሜጅ የማድረግ እንዲሁም ቲንኪንግ ምንላቸው ክሬቲቪቲ መማር የሚባሉት ነገሮችም በሰፊው የመጉዳት እድሉ ከፍ ያለና ሌላኛው ወረስ ሲቹዌሽን ነው ማለት ነው። አይ ቲንክ እንግዲህ ብሬንን በሰፊው እና እያንዳንዱ ሰው ማወቅ አለባቸው እየተባሉ የሚጠሩ የብሬን ቶክሲሲቲ ወይም ደግሞ ብሬን ይጎዳሉ እየተባሉ የሚጠሩ ቶፕ ባድ ሀቢትስ ምንላቸው ጉዳዮቹ እነዚህ ይመስላሉ። አይ ቲንክ
ቪዲዮ ይጠቅማችኋል ብዬ አስባለሁ። ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እመለሳለሁ። እስከዛ ድረስ ሰላም ሁኑ። ባይ ባይ።